ወይዘሮ ሰላም ከሐኪም ቤት አገግማ ወጥታም ነበር። አቶ ደረጀ ለወይዘሮ ሰላም ዳጣን ስታገኛት እንድትጠነቀቅ እጅግ አስጠንቅቋትም ነበር። ወይዘሮ ሰላም ግን ዳጣ ስትመጣ ከሩቅ አይታት እጅግ በስስት በናፍቆት በመንገብገብ ስትጠብቃትም ነበር። የወይዘሮ ሰላም ሁኔታ ወይዘሮ ማርቲን እና አቶ ደረጀን እጅግ አስገርሞ በተለይ አቶ ደረጀን እጅግ አስደንግጦም ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? በያላችሁበት ምድር ጫፍ የከበረ ሰላምታችን ድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በመጀመሪያም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዘለቄታው ቤተሰብ እንድትሆኑን በአክብሮት ግብዣይን አቀረብኩ። እንዲሁም ቪዲዮ ላይክ በማድረግ በመጨረሻም ቪዲዮን አይታችሁ ስጨርሱ ሀሳብ አስተያየቶቹን በኮሜንት እንድታስቀምጡ ስል በትህትና ጠየቅኩ። አቶ ደረጀ ለወይዘሮ ሰላም ለዘመናት ስትጠብቃት ስለነበረው ስለ ልጇ ሲነግራት ፌንት ሰርታ ሆስፒታል መግባቷን የምናስታውሰው ነው። ነገር ግን ከሆስፒታል አገግማ ወደ ቤት እየተመለሰች እያለ ያው አቶ ደረጀ ነበር እና የመለሳት እያስጠነቀቃት እያሳሰባትም ነበር። ምክንያቱም ዳጣን ስታገኛት እንዴት አይነት ሪያክሽን እንደምታሳያው ስለገባው ልጅና እናት ሳይተዋወቁ ያው ሲገናኙ የሚታወቅ ነው እንግዲህ ያለው ናፍቆት እንዴት አድርገው ነው ይህንን ናፍቆት የሚወጡት። ይህን ደግሞ ናፍቆታቸውን ለመወጣት ዳጣ ልጇ እንደሆነች እንዳትነግሪ ብሏታል። ይህም ለራሱ ለቤቱ ሰላም ሲል ወይዘሮ ሰላም እንድትጠነቀቅ ዳጣ ልጇ መሆኗን ራሷ ብቻ እንድታውቅ በሱና በሷ ብቻ መሀል የሚስጥር እንዲቆይ አበክሮ አሳስቧት ለምኗት ተማጽኗትም ነበር። ወይዘሮ ሰላም በዚህ ሀሳብ ባትስማማም ምክንያቱም እስከ ዛሬ የጠበቀችው ለዘመናት የቆየችበት የጠበቀችበት ጉዳይ ስለሆነ ከዚህም በኋላ ደግሞ ትዕግስቷ ስላለቀ ለምን በሚል ተከራክረውም ነበር። ያው አቶ ደረጀ ለትዳሩ ሲልም እንደሆነ አበክሮ ነግሯት አስጠንቅቋትም ነበር። እሷም በስተመጨረሻ እንግዲህ እሺ ብላም ነበር። ያው ወደ ቤት ከገቡም በኋላ ወይዘሮ ሰላም የዳጣን መምጣት እጅግ እየጓጓች እየተጠባበቀችም ነበር እና በዚህ ሂደት ላይ ያው እያሉ ዳጣም እንግዲህ ካለችበት እየመጣች እንግዲህ ከርቀት ወይዘሮ ሰላም አይታት በስስትና እንግዲህ በታላቅ ናፍቆት ተውጣ በመደንገጥም አይነት በተለያየ ስሜቶች በፊቷ ላይ እየተዘበራረቀ እየተመለከተቻት እየጠበቀቻትም ነበር። እንግዲህ በዚህ ሂደት ላይ እያለ አቶ ደረጀም በጣሙን ደንግጦ አንዴ ወይዘሮ ማርቲ ባለቤቱን አንዴ ደግሞ ሰላምን እያየ በጣም ተደናግጦም ነበር። ወይዘሮ ሰላምም እንግዲህ ይህ ትልቅ ናፍቆት እንግዲህ ለዘመናት የጠበቀችው የአብራኳ ክፋይ ልጇ ናትና የምትመጣው እንግዲህ ስላወቀች ልጅነቷን ስላወቀች እስከ ዛሬም በመደበቁ ለምን ብትልም አሁን ግን ካወቀች በኋላም እንግዲህ ልታያት እጅግ ናፍቃ ሰውነቷ ሁሉ እንግዲህ ይርገበገብ በጣም ይንቀጠቀጥም ነበር። በዛ ሂደት ላይ እያለች ወይዘሮ ማርቲም እንግዲህ የሰላም ሁኔታ እጅግ አስደንግጧትም አስገርሟትም በግርምት አንዴ እሷን አንዴ ደግሞ ባለቤቷን አቶ ደረጀን እየተመለከተች በዚህ ሂደት ነበር ድራማው ተጠናቆ የነበረው። እንግዲህ እዚህ ጋር አቶ ደረጀ ወይዘሮ ሰላምን አስጠንቅቋታል። ዳጣን ስታገኛት ምንም እንዳታስነቃ ለራሱ ለሕይወቱ ለትዳሩ ሲል እንድትጠነቀቅ እስከ ዛሬ ከጠበቀችው ጊዜ ከዚህ በኋላ ያለው ደግሞ እንደማይበልጥ እንግዲህ በብዙ ቃል ስለተማጸናት፣ አሁን ላይ ግን እያሳየች ያለችው ነገር እንግዲህ ለወይዘሮ ማርቲ በጣም የሚገርም የሚያስደነግጥ አይነት ሁኔታ ነው። ዳጣን በመጠበቅ ሁኔታ እየሆነች ያለችው እና አቶ ደረጀ እንደነገራት አልተጠነቀቀችም። ምክንያቱም አልቻለችም። ይህ የማንነት ጉዳይ ነው፣ የውስጥ የስሜት ወይም የነፍስ ስሜት ነው እና ይህንን መደበቅም አልተቻለም። እንግዲህ አልቻለችም። ስለዚህ እንግዲህ በቀጣይ ለወይዘሮ ሰላም ለወይዘሮ ማርቲ ወይዘሮ ሰላም እና አቶ ደረጀ ምን ብለው ይህንን ያስተባብሉ ይሆን? ዳጣ እንግዲህ እዛው ቤት ደርሳ አካባቢ ነው እንግዲህ ድራማው ተጠናቆ የነበረው። እናም በቀጣይ ሁለቱ እንግዲህ ሲቀራረቡ ሲገናኙ ወይዘሮ ሰላም ምን አይነት ሪያክሽን ታሳይ ይሆን? ዳጣስ ወይዘሮ ሰላም እናት መሆኗን አልነገሯትም እና አታውቅም እና ምንም አይነት ሪያክሽን እንግዲህ የተለየ የሚታይባት የለም። ወይዘሮ ሰላምን እንግዲህ ከሆስፒታል ስለወጣች እንኳን በደህና መጣሽ
ስለተሻለች ደስ ብሎኛል እንዲህ አይነት ነገሮች ብትናገር ነው እንግዲህ ዳጣ። ነገር ግን ወይዘሮ ሰላምስ በምን ቃል እንግዲህ ናፍቆቷን ወይ ስሜቷን የልጅነት እንግዲህ ልጅ የመሆኗን እና የእናትነትን ስሜት ናፍቆት እንግዲህ በምን አይነት ሁኔታ ሪያክሽን ታሳይ ይሆን? በጣም እንግዲህ እጅግ ልብ አንጠልጣይ የሆነ ፓርት ነው። እናት ልጇን አውቃለች፣ ልጅ ግን እናት መሆኗን አላወቀችም። እናም ደግሞ ይህ እንዳይታወቅም አቶ ደረጀ እጅግ ተማጽኗታል። ከዚህ በኋላ በዚህ ጉዳይ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል የምንቃኝ ነው የሚሆነው። በሌላ በኩል ወይዘሮ ማርቲ ከናታን ጋር ቁጭ ብለው እየተጨዋወቱ እየተነጋገሩ እያለ ያው ናታን ስለ አቶ ደረጀ ማለትም አቶ ደረጀ የዳጣ አባት መሆኑን ስላወቀ እናም ደግሞ ስለ ዳጣ ወሬ አንስተው እየተነጋገሩም ስለነበር እና ዳጣ ያው አባቷን አታውቅም በሷ ቤት በወይዘሮ ማርቲ ቤት ማለት ነው። ነገር ግን ናታን ይህን ሁሉ ሚስጥር ስለሚያውቅ እናም አንቺ በዛ ቦታ ብትሆኝ ብሎ ወይዘሮ ማርቲን ሲጠይቃት እና ምላሿን ለማወቅ ሲመለከት ነበር። እሷም ደግሞ እንግዲህ በትዳሯ እንደማትደራደር ማለትም ባሏ አቶ ደረጀ ሌላ ሴት ጋር ሄዶ እንግዲህ ቢወልድ እና በዚህ ልክ ያደረሳት ልጅ ብትኖር ከኔ ደብቆ ይህንን ቢያደርግ እንግዲህ እኔ አሁን ላይ ምን እንደምል አላውቅም። ነገር ግን ይህ ከባድ ነው፣ እኔ በዚህ አልደራደርም የሚል አይነት ቁርጥ የሆነ ምላሽ ስትሰጥ ይህ ለናታን እጅግ ያስገረመና ያስደመመ ያስደነገጠም አይነት ምላሽ ነበር። ወይዘሮ ማርቲ በአቤጌል በልጇ እጅግ ስትናደድባትም ነበር። ምክንያቱም አቤጌል አባቷን እንደ አባት እያየች ወይ እያከበረችው አይደለም፣ አቅልላዋለች። ይህ ደግሞ ወይዘሮ ማርቲን እናቷን እጅግ እያስቆጣ ነው። በተደጋጋሚ አባቷን እንግዲህ ስትጠራው ወይ ለሱ ያላት አመለካከት እጅግ ልክ እንደ አባት አይደለም፣ በአባት ደረጃ አይደለም የምታየው። ይህ እንግዲህ ወይዘሮ ማርቲን እጅግ አስቆጥቷታል። በዚህ ጉዳይ እንደዚህ ብትይ ከዚህ በኋላ አልለቅሽም እያለች በኃይል እየተቆጣቻት እየገሰጸቻት እያስጠነቀቀቻትም ነበር እና ይህ ንግግሯ እንግዲህ ለአቤጌል ምንም አልገባትም። አባት ወይ እናት በህይወት እያለ አይደለም ይህ የሚገባሽ ካለፈ በኋላ ነው ብላ እንግዲህ ስለ አባቷም እየመከረቻት ነበር። እንግዲህ ይህ ምክር ለአቤጌል አዲስ አይደለም። ምክሩን አትቀበልም አትሰማም እንጂ እንግዲህ አባትና እናቷ ለእሷ አይደለም ለአካባቢ ሁሉ በምክራቸው የሚተርፉ ናቸው። በጣም ስርዓት ያላቸው ቤተሰብ ናቸው። አቤጌል ግን ከነሱ የተፈጠረች እስከ ማትመስል ድረስ ባህሪዋ እጅግ አስቸጋሪ የሆነ ባህሪ ነው እንግዲህ ያላት። ወይዘሮ ሰላም እንግዲህ በድንጋጤ ሆስፒታል ገባች። የእሷ ደንግጦ ሆስፒታል መግባት ምንም አልመሰላትም። ነገር ግን ፎከስ አድርጋ ስትናገር የነበረው በምን ምክንያት ነው የደነገጠችው፣ የደነገጠችበት ምክንያት ምንድን ነው፣ እናም ደግሞ በቃ ያንን ነገር ለማጣራት እና የልጇ አባት ማን ነው የሚለው ላይ ነው። አሁንም አይምሮዋ ሁሉ ልቧ ሁለንተናዋ የሚያስበው ተንኮል እና ተቃራኒ የሆነ ነገር ነው። ለሰው የሚራራ የሚያስብ ልብም የሌላት በጣም ጨካኝ ወይ አስቸጋሪ የሆነ ባህሪ ያላት ልጅ ናት እንግዲህ አቤጌል። አጠቃላይ ቤተሰቡ ተደናግጦ በወይዘሮ ሰላም ፌንት መስራት እና መታመም ሐኪም ቤት መግባት እጅግ ተደናግጠው እንደውም ሐኪም ቤት ቆይተው ምን ብለው እነሱ ሲመጡ ናታን በቤት ብቻውን ነበር እና ከሱ ጋር እንግዲህ እሱን አትራክት ለማድረግ በእጇ ለማስገባት ለማማለል ብዙ ነገር ስታደርግ ነበር። ናታን ግን እጅግ ታዝቧት በዚህ ልክ መውረዷም እጅግ አስቆጥቶት ነበር። እንደዚህ እንዳታደርግ እሱን በዚህ እንደማትፈትነው ጠንካራ ሰው እንደሆነ በጭራሽ እሷን ለምንም እንደማያስባት ነግሯት ትቷት ሲሄድ አቤጌልን ይህ እጅግ አስቆጥቷትም ነበር። በእሷ ቤት እሱ ማልሎላት በእሷ እጅ ገብቶ እንደምትፈልገው እንዲሆንላት ጭኗን ሁሉ በመክፈት የምታሳየው አክት እንግዲህ በጣም ከእሷ የማይጠበቅ ነው። ሰው የለም ብላ በቤት ውስጥ በቃ እንደፈለገች ለመሆን። እሱ ግን በጣም አስተዋይ የተረጋጋ ስሜቱንም የሚገራ ሰው ስለሆነ እንግዲህ በእሷ እጅ በቀላሉ የሚገባ አይደለም። ሲጀመር ምንም አይወዳትም፣ ባህሪዋንም ይጠላል፣ አይፈልጋትምም ለፍቅር። ስለሆነም እንግዲህ ይህ ለእሷ በጣም ሽንፈት ሆኖ እጅግ አበሳጭቷትም ነበር።
እንግዲህ ይህ የዳጣ ድራማ በብዙ አስተማሪና አዝናኝም ነው። በተለይ አሁን ያለበት ክፍል እጅግ ልብ አንጠልጣይ የሆነ ፓርት ላይ ነው እና በቀጣይ ክፍል ደግሞ ቀጣዩን የምናጋራችሁ ነው የሚሆነው። በቀጣዩን ክፍልም በጉጉት ነው የምንጠብቀው። እናም የእናንተንም ሀሳብ አስተያየት በዚህ ቪዲዮ ላይ ያላችሁን አስተያየት በኮሜንት እንድታስቀምጡን ስል እየጠየኩ እንግዲህ በቀጣይ በሌላ እስከምንገናኝ በዚሁ ተሰናበትኳችሁ። ቪዲዮውን በማየት እስካሁን ስለቆያችሁ አብራችሁን ከልብ አመሰግናለሁ። ደህና ሁኑ። በያላችሁበት ሰላም ቆዩን።